በሰው አልባ አውሮፕላን በተሰነዘረ ጥቃት የ9 ሰላማዊ ሰዎች ሕይወት ማለፉ ተሰምቷል። በኢትዮጵያውያን ላይ እየተወሰደ ያለው እርምጃ ይቆም ሲል ሂውማን ራይትስ ዎች አሳሰበ። በሐዋሳ ከተማ በጣለው ከባድ ዝናብ በሰው ሕይወትና በንብረት ላይ ጉዳት ማድረሱ ተገለጸ። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ መሆኑ ተሰምቷል። የኢትዮጵያ አየር መንገድ በኤርትራ የታገደበትን ገንዘብ ማስመለስ አለመቻሉን አስታወቀም። የተከበራችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህና ሌሎችን በዝርዝር ታደምጣላችሁ። ለቻናላችን አዲስ የሆናችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ዝርዝር መረጃዎች አመራን። በሰው አልባ አውሮፕላን በተሰነዘረ ጥቃት የ9 ሰላማዊ ሰዎች ሕይወት ማለፉ ተሰምቷል። የሱዳን ፈጣን ድጋፍ ኃይል አዛዥ መሐመድ ሐምዳን ዳጋሎ ታጣቂዎቻቸውን በራሳቸው ፍቃድ ጥቃት እንዲጀምሩ ከፈቀዱ ከ2 ቀናት በኋላ ረቡዕ ዕለት በሰው አልባ አውሮፕላን በተሰነዘረ ጥቃት የ9 ሰላማዊ ሰዎች ሕይወት ማለፉን የሕክምና ምንጮች ለፈረንሳይ ዜና ወኪል ገለጹ። አዲሱ ጥቃት የተፈጸመው በሰሜን ኮርዶፋን ግዛት ሲሆን የተባበሩት መንግስታት ድርጅት ታዛቢዎች ደም አፋሳሽ የሆነ ከፍተኛ ጥቃት ሊሰነዘር ይችላል ብለው የሚሰጉበትን የኤል ኦቤይድ ከተማን ኃይሉ ለመክበብ ጥረት በማድረግ ላይ ይገኛል። ረቡዕ ጠዋት በሰሜን ኮርዶፋን ግዛት አልጀማም በተባለች መንደር የፈጣን ድጋፍ ኃይሉ ባካሄደው የድሮን ጥቃት 9 ሰላማዊ ሰዎች ሲገደሉ 14 ሌሎች ደግሞ ቆስለዋል ሲሉ ስማቸው እንዳይጠቀስ የጠየቁ የሕክምና ምንጮች ተናግረዋል። በጦርነት ወቅት የሚፈጸሙ የመብት ጥሰቶችን የሚከታተለው የአስቸኳይ ጊዜ ጠበቆች ቡድን በበኩሉ ማክሰኞ ዕለት ባወጣው መግለጫ የፈጣን ድጋፍ ኃይል ታጣቂዎች በአልጀማም አካባቢ በሚገኙ ሰላማዊ ሰዎችና የመኖሪያ ቤቶች ላይ ጥቃት በማድረስ እንዲሁም በአልጀማማ ገበያ ላይ ዘረፋና ውድመት በመፈጸም ሰብአዊ ጥሰቶችን ፈጽመዋል ሲል ከሷል። በኢትዮጵያውያን ላይ እየተወሰደ ያለው እርምጃ ይቆም ሲል ሂውማን ራይትስ ዎች አሳሰበም። ሂውማን ራይትስ ዎች በሳውዲ አረቢያ በስቅለት የተገደሉ 5 ኢትዮጵያውያንን ጉዳይ አስመልክቶ የኢትዮጵያ መንግስት አፋጣኝ ጣልቃ ገብነትና የቆንስላ አገልግሎት እንዲሰጥ ጥሪ አቅርቧል። ድርጅቱ ሳውዲ አረቢያ በአደንዛዥ ዕፅ ዝውውር ወንጀላ የሞት ቅጣት ከሚጠብቋቸው ሌሎች 79 ኢትዮጵያውያን በተጨማሪ በዜጎች ላይ እየወሰደች ያለውን ከባድ የፍርድ እርምጃ በአስቸኳይ እንዲያቆምም አሳስቧል። በሌላ በኩል ሳውዲ አረቢያ ባካሄደችው የጸጥታ ቁጥጥር ዘመቻ ከተያዙት 1626 የውጭ ዜጎች መካከል 2/3ኛውን ኢትዮጵያውያን መሆናቸው ተሰምቷል። በአጠቃላይ ህገወጥ የመኖሪያ ፍቃድና ድንበር ጥሰትን ጨምሮ ከ15000 በላይ ሰዎች የታሰሩ ሲሆን ከድንበር ማቋረጥ ውጪ ባሉ ወንጀሎች የተያዙ ኢትዮጵያውያን ቁጥር ግን እስካሁን በውል እንደማይታወቅ ተዘግቧል። በሐዋሳ ከተማ በጣለው ከባድ ዝናብ በሰው ሕይወትና በንብረት ላይ ጉዳት ደረሰ። ትናንት ማምሻውን በሐዋሳ ከተማ በበረዶና ኃይለኛ ንፋስ ቀላቅሎ በጣለው ከባድ ዝናብ ምክንያት በሰው ሕይወትና በንብረት ላይ ጉዳት ደረሰ። በአንዳንድ የከተማው አካባቢዎች ንፋሱ ዛፎቹንና የኤሌክትሪክ ምሰሶዎችን በመጣሉ የአንድ ሰው ሕይወት ሲያልፍ በ10 ሰዎች ላይ ደግሞ ቀላል የአካል ጉዳት መድረሱ ተረጋግጧል። ከዚሁ ጋር ተያይዞ በመሰረተ ልማት ላይ በተከሰተው ውድመት ምክንያት በከተማዋ በስፋት የመብራት አገልግሎት ምሽቱን ተቋርጦ አድሯል። በቀጣዮቹ ቀናትም ኃይለኛ ንፋስ የታጀበ ዝናብና የጎርፍ አደጋ ሊከሰት እንደሚችል የጠቆመው የሐዋሳ ከተማ አስተዳደር ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግም አሳስቧል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው ተብሏል። የምጣኔ ሀብት ባለሙያው የሆኑት አቶ ዋሲውን በላይ ይህ ግብር በተሽከርካሪ ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎቹ በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፈል ይሆናል ብለዋል። ይህም ከመደበኛው የተሽከርካሪ ዓመታዊ ምርመራ ወይም ቦሎ ጋር ተያይዞ ሊመጣ የሚችል ግዴታ ነው ተብሏል። የምጣኔ ሀብት ባለሙያው እንደገለጹት ግብር አጣጣሉም እንደ ተሽከርካሪዎቹ አይነትና እንደሚያመነጩት ጭስ ሊለያይ እንደሚችልም ተናግረዋል።
ይህ ማለት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ እንዲከፍሉ ሊደረግ ይችላል ተብሏል። ይህ አሰራር በሌሎች አገራት ለምሳሌ በኬንያ በሩዋንዳና በአውሮፓ ሀገራት የተለመደ ሲሆን መንግስት ለመንገድ ጥገና የሚውል ተጨማሪ ገቢ እንዲያገኝ ያስችለዋል ተብሏል። ግብሩ በከተሞችና በክልሎች የሚሰበሰብ በመሆኑ የአካባቢ መስተዳደሮች የራሳቸውን የልማት በጀት እንዲያሳድጉ ትልቅ ዕድል ስለሚፈጥርላቸው በፌዴራል መንግስት ላይ ያለውን የገንዘብ ጫና ይቀንሳል። የኢትዮጵያ አየር መንገድ በኤርትራ የታገደበትን ገንዘብ ማስመለስ አለመቻሉን አስታወቀ። የኢትዮጵያ አየር መንገድ በኤርትራ የታገደበትን ገንዘብ በሁለት ሀገራት መካከል ባለው የፖለቲካ ውጥረትና የነበረው የሕግ ሂደት በመቋረጡ ምክንያት ምንም ማድረግ እንዳልተቻለና እስካሁን መፍትሄ ሳያገኝ እንደቀረ የድርጅቱ ዋና ስራ አስፈጻሚ ገለጹ። አሁን ላይ የኢትዮጵያና የኤርትራ ግንኙነት ጤናማ አይደለም፣ በዚህ ምክንያት ምንም አይነት ሂደት የለም፣ ጉዳዩ ስታክ እንዳደረገ ነው ያሉት ዋና ስራ አስፈጻሚው በጊዜው ጉዳዩን ወደ ፍርድ ቤት ወስደውት የነበረ ቢሆንም ፖለቲካዊ ውሳኔ በመደረጉ ፍርድ ቤቱ መንቀሳቀስ አልቻለም ብሏል።